የብልጽግና ጄኔራሎች ዝግ ስብሰባ ተቀምጠዋል። አዳዲስ ውሳኔዎችን ወስነዋል። ከዝግ ስብሰባው በኋላ የፖለቲካ አመራሮችን በመሰብሰብ ትዕዛዝ ሰጥተዋል። በሌላ በኩል የአገዛዙ ወታደራዊ አዛዦች ከነአጃቢና ትጥቃቸው ፋኖን እየተቀላቀሉ ነው። ይህም ለወታደራዊ አመራሮች ከፍተኛ ድንጋጤ የፈጠረ ጉዳይ ሆኗል። በጄኔራሎቹ ዝግ ስብሰባ ምን ተመከረ የሚለውን ጨምሮ ዝርዝር የግንባር ወታደራዊ መረጃዎችን ይዘናል። በአዲስ አበባ የአማራ ተወላጅ የሆኑ የብልጽግና ባለስልጣናት አጣብቂኝ ውስጥ ገብተዋል። ብዙዎች ከስልጣን መባረራቸው ተሰምተዋል። በዋናነት በጸጥታ ዘርፍ፣ በደህንነት፣ በመከላከያና በፖሊስ የተሰማሩ ከኃላፊነት እየተነሱ ነው። ሌላ ምደባ እንዳይሰጣቸውም ተደርጓል። ምክንያቱ ምንድነው? ዜናችን ምላሽ አለው። በሌላ በኩል በመተከል በርከት ያሉ የብልጽግና ባለስልጣናት በቁጥጥር ውለዋል። የአንድ ወረዳ ሙሉ ባለስልጣናት በአገዛዙ እየታደኑ መሆኑ ተሰምተዋል። አብዮት ልጇን ትበላለች የሚለው ብሂል በአገዛዙ ቤት እውን ሆኗል። አብራችሁን ስትዘልቁ ትሰሙታላችሁ። የህወሓት ኃይሎች የትጥቅ አቅም በከፍተኛ ሁኔታ ማደጉን በራሱ በጄኔራሉ አንደበት ተነግሯል። ጄኔራሉ ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መታጠቃችን ይታወቅልን ብለዋል። የጣና ወታደራዊ ምንጮች በበኩላቸው የህወሓት የትጥቅ ቁመናን ገምግመዋል። ብልጽግና በእዝ ደረጃ ያለው ትጥቅ ህወሓት መታጠቁ ስለ ኢትዮጵያና ቀጠናዊ ሁኔታ ምን ይነግረናል? ዝርዝር ወታደራዊ መረጃው ተሰናድተዋል። የኢራን እስራኤል አሜሪካ ጦርነት 10ኛ ቀኑን አስቆጥሯል። በ10ኛ ቀን የጦርነት ውሎ አሜሪካና እስራኤል ስትራቴጂካዊ ድል ከእጃቸው ገብቶ ወጥተዋል። የአያቶላ ልጅ የኢራን መንፈሳዊ መሪ ተደርገው መመረጣቸው በታወጀ በሰዓታት ልዩነት እስራኤል በአዲሱ መሪ ላይ ጥቃት ሰንዝራለች። አዲሱ መንፈሳዊ መሪ መጠነኛ ጉዳት እንዳጋጠማቸው የኢራን መንግስታዊ ሚዲያዎችም አልሸሸጉም። በሌላ በኩል ኢራንን ለእስራኤል የሰለሉት የኢራን ጄኔራል አነጋጋሪ ሆነዋል። ሞሳድ ቤቱን የሰራባት ኢራንና ቀጠናው እንዴት ውሎ አደረ? ለዕለቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የአገዛዙ ወታደራዊ አዛዦች ከነአጃቢና ትጥቃቸው ፋኖን እየተቀላቀሉ ነው። በሌላ በኩል በታሪካዊቷ ታዕካ ነገስት አትሮኖስ ማርያም ገዳም ላይ የተፈጸመውን የመድፍ ጥቃት የመሩት ጄኔራሎች ዝግ ስብሰባ ማድረጋቸው ተሰምተዋል። በመድፍ የተደበደበችው ገዳም ከጥቃት የተረፉ አገልጋዮችን ጨምሮ ከ60 በላይ የአብነት ተማሪዎች መበተናቸውን የቤተ ክርስቲያኗ ሚዲያ አረጋግጧል። ሰራዊቱ በአገዛዙ ላይ አፈሙዝ እያዞረ ነው። በርካታ የአገዛዙ ሰራዊት አዛዦችና ሻለቃዎች ከነትጥቃቸው ከመኮብለልና ከመጥፋት እንዲሁም ከመክዳት ባለፈ ፋኖን በመቀላቀል ስርዓቱን ለመጣል የሚደረገው የህልውና ትግል ላይ ጉልህ ተሳታፊ ሆነዋል። ይህም የአገዛዙን ወታደራዊ ጄኔራሎች ክፉኛ አስደንግጧል። በተለይ በምዕራብ ወሎ ታሪካዊቷ ገዳም በመድፍ ስትደበደብ ቆመው የተመለከቱ የአገዛዙ ወታደሮች ለዚህ ስርዓት አናገለግልም በሚል አፋብን ምኒልክ ዕዝን መቀላቀላቸው እንደቀጠለ ነው። ይህንን ተከትሎ ጄኔራል ዘውዱ ሰጣርጌ የመሩት ዝግ ስብሰባ መካሄዱ ተሰምተዋል። በዝግ ስብሰባው ምን እንደተመከረ ባይታወቅም በገዳሙ ላይ የተፈጸመው የመድፍ ድብደባ ማህበረሰቡን ያስቆጣ በመሆኑ ህዝብ ያምጻል የሚል ስጋት ከመኖሩ ጋር የተያያዘ እንደሆነ ተጠቁመዋል። በተጨማሪም የሰሜን ምስራቅ እዝና 11ኛ እዝ በሚንቀሳቀስባቸው የወሎ ቤት አማራ ቀጠናዎች የኮብለላ መጠን የጨመረ መሆኑን ተከትሎ የቡድን ጦር መሳሪያ የታጠቁ የአገዛዙ ወታደሮች እንዲጠረነፉና የቲም እንቅስቃሴ እንዲታገድና ሁሉም እንቅስቃሴዎች በክፍለ ጦር አመራር ደረጃ ብቻ እንዲወሰኑ ክፍለ ጦሩ ለሬጅመንቱ ትዕዛዝ ሳይሰጥ ምንም አይነት የቡድን እንቅስቃሴ እንዳይኖር ከዛሬ የካቲት 30 ቀን ጀምሮ መታገዱን ወታደራዊ ምንጮች ለጣቢያችን መረጃውን አድርሰውናል። ከዚህ ወታደራዊ ዝግ ስብሰባ በኋላ ካድሬዎቹ በተገኙበት በተካሄደው ስብሰባ ላይ የተነሱ ነጥቦች ግን ለጣቢያችን ደርሶ ተመልክተነዋል። በታሪካዊቷ ታዕካ ነገስት አትሮኖስ ማርያም ቤተክርስቲያን ላይ የተፈጸመው የመድፍ ጥቃት ከመሩት ጄኔራሎች አንዱና ዋነኛው ሜጀር ጄኔራል ዘውዱ ሰጣርጌና ሌሎች ወታደራዊ አዛዦች ከብልጽግና አመራሮች ጋር በአጅባር ከተማ ባደረጉት የህዝብን ቁጣ ብርዱ የሚል ተልዕኮ እንደሰጧቸው ሰምተናል። ጥንታዊ ገዳማት አባቶችን ንጹሃንን በከባድ መሳሪያ መደብደብን እንደ ጥሩ ውጤት የገመገሙት ያገዛዙ ወታደራዊ አዛዦች ለጊዜው ያሰጋቸው ነገር ህዝቡ ተቆጥቶ ሊነሳ ይችላል የሚል ብቻ መሆኑን የስብሰባው ተሳታፊዎች ያደረሱን መረጃ ያሳያል። እንዲህ አይነት ጥቃቶችን አጠናክሮ በመፈጸም ህዝቡ እንዲሸማቀቅና ስነልቦናው እንዲሰበር በማድረግ በመጪው ምርጫ ብልጽግናን ብቻ እንዲመርጥ ማስገደድ እንችላለን የሚል ግምገማ የያዘው አገዛዙ ምንም
ምንም አይነት የፋኖ ኃይል ባልነበረበት ሁኔታ ገዳሙን በመድፍ መደብደቡን እንደ ስኬት ለመቁጠሩ በአጅባር ከተማው ስብሰባ ጽንፈኞችን መጠጊያ ምሽግ እናሳጣቸዋለን፣ ቤተ መቅደስም ቢሆን መደበቅ አይችሉም የሚል ንግግር ከጄኔራሉ አንደበት መሰማቱ ነው ይላሉ የመረጃው ምንጮች። የሰራዊቱ ኩብለላ እንቅልፍ የነሳቸው የአገዛዙ ጄኔራሎች፣ መኮንኖች በየመድረኩ የሚያደርጓቸው ንግግሮች የተስፋ መቁረጥ ምልክት ሆነው በመታየት ላይ ናቸው። ከዚህ ጋር ተያይዞ ከመከላከያ ኮብልለው ፋኖን የተቀላቀሉ የ49ኛ ክፍለ ጦር የሻለቃ አጃቢና የሰራዊት አባላት እንዲሁም የአድማ ብተና አባላትና ሌሎችም የታችኛው የሰራዊቱ አመራሮች መኖራቸው በአገዛዙ ጄኔራል መኮንኖች በኩል ከፍተኛ ድንጋጤ ፈጥሯል። ኮብላዮቹ ፋኖን ከተቀላቀሉ በኋላ የሚሰጡት ቃል፣ አዛዦቹ የሚሰጡት ትዕዛዝ የዘር ማጥፋት ገጽታ ስላለው እሱን በመቃወም በስርዓቱ ላይ አፈሙዝ አዙረው ለመታገል ምክንያት እንደሆናቸው ተናግረዋል። በሌላ በኩል በሳንቃ ከተማ በበርካታ ወታደሮች ታጅቦ ሲንቀሳቀስ የነበረው አንድ የአገዛዙ ወታደራዊ አዛዥ በውሻ ተነክሶ ክፉኛ መቁሰሉ የአካባቢው ነዋሪዎች መነጋገሪያ ሆኗል። በሰሜን ምስራቅ እዝ ውስጥ የአንድ ክፍለ ጦር አመራር እንደሆነ የተነገረለት ወታደራዊ አዛዡ ከቡድን መሳሪያ ዲሽቃና ብሬን እንዲሁም ስናይፐር ጀምሮ በታጠቁ ብዛት ባላቸው ወታደሮች ታጅቦ እየተንቀሳቀሰ እንዳለ ውሻው አጃቢዎቹን ሾልኮ በማለፍ አዛዡን መንከሱ አነጋጋሪ ሆኗል። ከዚህ ቀደም ተናክሶ የማያውቀው ውሻ ወታደራዊ አዛዡን ባየበት ቅጽበት ተወርውሮ እግሩ ላይ መሰካቱን ተከትሎ የአዛዡ አጃቢዎች ውሻውን በቀላሉ ማስለቀቅ አቅቷቸው በሽጉጥ መተው እንደገደሉት ተሰምተዋል። ወታደራዊ አዛዡ በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዞ ለሕክምና በአስቸኳይ ወደ ወልዲያ ሪፈራል ሆስፒታል ተወስዶ እየታከመ ቢሆንም የተነከሰው እግሩ እብጠት በመጨመር መሆኑ ታውቋል። ይህ በእንዲህ እንዳለም በታሪካዊቷ ገዳም በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ ምክንያት በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከግድያ የተረፉት አገልጋዮች አካባቢውን ለቀው መሸሻቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። በአሁኑ ሰዓት በገዳሙ አቅራቢያ የሚኖሩ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ ይገኛሉ። ርዕሰ አድባራት ወታካን ነገስት አትሮኖስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ እድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት አንዷ ስለመሆኗ ባለፉት ተከታታይ ቀናት በሰፊው መዘገባችን ይታወሳል። በአዲስ አበባ የአማራ ብልጽግና ባለስልጣናት አጣብቂኝ ውስጥ ገብተዋል። ብዙዎች ከስልጣን መባረራቸው ተሰምተዋል። በዋናነት በጸጥታ ዘርፍ በደህንነት በመከላከያና በፖሊስ የተሰማሩ ከኃላፊነት እየተነሱ ነው። ሌላ ምደባ እንዳይሰጣቸውም ተደርጓል። በሌላ በኩል በመተከል በርከት ያሉ የብልጽግና ባለስልጣናት በቁጥጥር ውለዋል። የአንድ ወረዳ ሙሉ ባለስልጣናት በአገዛዙ እየታደኑ መሆኑም ተሰምተዋል። የብልጽግና የጸጥታና ደህንነት የጋራ ግብረ ኃይል የተሰኘው የስርዓቱ ዋና ዘብ በመንግስታዊ መዋቅሮችና የመንግስት ሰራተኞች ላይ የሚፈጽመውን ኦፕሬሽን ቀጥሏል። በኦፕሬሽኑ ቀዳሚ መለኪያ ማንነት ከመሆኑ ጋር ተያይዞ የአማራ ተወላጆች ቀዳሚ ሰለባ ሆነዋል። ለአገዛዙ አጀንዳ በማስፈጸም ላይ የሚገኙ የአማራ ብልጽግና ባለስልጣናት ጭምር ተባረዋል። በተለይ በአዲስ አበባ የአማራ ብልጽግና ባለስልጣናት ከስልጣን እየተባረሩ መሆናቸው ተሰምተዋል። ለአገዛዙ ስልጣን ስጋት ናቸው ተብለው ከስልጣን እየተነሱ ካሉ የአማራ ብልጽግና የፖለቲካ ባለስልጣናት በተጨማሪ የጸጥታ ኃላፊዎችም በጥርጣሬ ታይተው ከኃላፊነት እየተነሱ መሆናቸው ተሰምተዋል። በደህንነት በመከላከያና በፖሊስ ስምሪት ላይ የሚገኙ የአማራ ተወላጆችና የአማራ ብልጽግና ባለስልጣናት ከስልጣን ከተነሱ በኋላ ሌላ ምደባ እንዳያገኙ ተደርገዋል። ይህ እርምጃ የተወሰደው ብልጽግና ብዙዎቹ ባለስልጣናቱ በአዲስ አበባ ለፋኖ ይሰራሉ፣ ፋኖንም ይደግፋሉ በሚል ግምገማ ነው ተብሏል። በተመሳሳይ በቤንሻንጉል ጉሙዝ ክልል በመተከል ዞን ዳንጉር ወረዳ በርከት ያሉ የብልጽግና ባለስልጣናት ከፋኖ ጋር ግንኙነት ይኖራቸዋል በሚል ግምገማ መታሰራቸው ተሰምተዋል። ከዚህ የስር ዘመቻ ጋር ተያይዞ ቁጥራቸው ቀላል የማይባል የብልጽግና ባለስልጣናት ጠፍተዋል። የአንድ ወረዳ ሙሉ ባለስልጣናት እየታደኑ መሆኑም ሌላኛው መነጋገሪያ ሆኗል። ይህ ዜና እስከተጠናቀረበት ሰዓት ድረስ 8 የብልጽግና የወረዳው የካቢኔ አባላት በቁጥጥር ስር ውለዋል። ከባለስልጣናቱ በተጨማሪ ባለሀብቶችና ነጋዴዎች መታሰራቸው ታውቋል። ጉዳዩ ከፋኖ ጋር ግንኙነት ሊኖራቸው ይችላል በሚል ተጠርጥረው ሊሆን እንደሚችል ለጉዳዩ የቀረቡ ምንጮች ጠቁመዋል። ለፋኖ የውስጥ መረጃ ያቀብላል በሚል በአገዛዙ በስጋት የተገመገመው ቀኝ የተሰኘው የውስጥ አርበኞች አደረጃጀት ለበርካታ ባለስልጣናት መባረርና መታሰር ምክንያት እንደሆነ ነው በመረጃው ላይ ተመላከተው። የህወሓት ኃይሎች የትጥቅ አቅም በከፍተኛ ሁኔታ ማደጉን በራሱ በጄኔራሉ አንደበት ተነገረ። ጄኔራሉ ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መታጠቃችን ይታወቅልን ብለዋል።
የህዋቱ ጄኔራል ምግበይ ኃይሌ ቲዲኤፍ የተባለው የድርጅቱ ሰራዊት የጸረ ድሮን ቴክኖሎጂ ታጥቋል ሲል ተናግረዋል። ምግበይ ከዚህ ቀደም የሰራዊቱ የምዕራብ ግንባር አዛዥ በመሆን ይሰሩ የነበረ ሲሆን በአዲሱ የአመራር ምደባቸው ደግሞ የሰራዊቱ ስልጠና መምሪያ ኃላፊ ሆነው መመደባቸው ታውቋል። እኒህ ወታደራዊ አመራር ከድምፀ ወያኔ ጋር ባደረጉት ቃለ መጠይቅ ሰራዊቱ በቴክኖሎጂ የዳበረና ለማንኛውም ጥቃት የተዘጋጀ ስትራቴጂካዊ መሳሪያዎች የታጠቀ ነው ሲሉ ተናግረዋል። ምግበይ ይህንን ሲሉ የጦር መሳሪያውን ከየት እንደታጠቁት ባይገልጹም የጠቀሷቸው የትጥቅ አይነቶች ከአንድ ክልል የጸጥታ ኃይል ቁመና በላይ መሆናቸው ግን ይታወቃል። በአመዛኙ ባህላዊ ጄኔራል በሚል ስም የሚጠሩትና እርሳቸውም አዎ ባህላዊ ጄኔራል ነኝ በማለት የሚታወቁት ምግበይ በቃለ ምልልሱ እንዲህ ይላሉ። በድሮኖች ተመክተው ለሚዝቱብን አካላት ያለኝ አንድ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ ተደምጠዋል። ከህወሓት የትጥቅ ትግል ዘመን ጀምሮ እስከ ህወሓት ኢህአዴግ መከላከያ ሰራዊት ድረስ በተለያዩ ወታደራዊ አመራሮች ውስጥ ያለፉት ጡረተኛው ሰው የመድረክ ንግግር ሞቅታ እንዳለባቸው የትግራይን ሁኔታ በቅጡ ያውቃሉ የሚባሉ ሰዎች ጭምር ሲተቿቸው ይሰማል። ምግበይ አይ ቲንክ እንግዲህ አላቅም በጣም መድረክ ከሚያሰክራቸው ሰዎች አንዱ ነው። በተለያየ ጊዜ እንደተመለከትኩትና በራሱ ድምጽና ቃላት እየተመሰጠ ራሱን እያለ የሚሰማ ሰው አድርጌ ነው ማየው። ባህላዊ ጄኔራል የተባለ ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለ መስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ እንዲህ ያለ ትችት የሚቀርብባቸው ጄኔራሉ በቴክኖሎጂ የተደገፈ ሰራዊት እየገነቡ መሆናቸውን ተናግረዋል። ጄኔራሉ በአሁኑ ቃለ መጠይቃቸው ያረጋገጡት ጉዳይም ህወሓት በግብጽ መንግስት ድጋፍ የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን በገዳሪፍና ከሰላ መካከል በሚገኘው ሾክ ተብሎ በሚጠራ የሱዳን ግዛት ውስጥ ሲያሰለጥን ቆይቶ የታጠቀው መሳሪያ ነው ተብሏል። የተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላን አብራሪ እስከ የአየር ጥቃት አክሻፊ ማካተቱን ከዚህ ቀደም መዘገባችን ይታወሳል። በሌላ በኩል ህወሓት በቅርቡ ከታጠቃቸው ልዩ መሳሪያዎች አንዱ ሩሲያ ሰራሽ ዘመናዊ የጸረ ታንክ ሚሳኤል ኮርኔት አንቲ ታንክ መተኮሻ መሆኑን ወታደራዊ ምንጮች ጠቁመዋል። ይህ የጸረ ታንክ ሚሳኤል መተኮሻ የትኛውንም አይነት የቅርብ ጊዜ ሰራሽ ዘመናዊ ታንክና ብረት ለበስ ተሽከርካሪ የማውደም አቅም ያለው ሲሆን እንደ አየር መቃወሚያ ዙ 23 ያሉትን ከባድ መሳሪያዎችን ደግሞ ወደ አመድነት የመቀየር አቅም እንዳለው በወታደራዊ ባለሙያዎች ዘንድ ይነገርለታል። በብልጽግናው አገዛዝ ሰራዊት ውስጥ ይህንን የመሰለ ዘመናዊ የጸረ ታንክ ሚሳኤል በዚህ ደረጃ እንዳለ መረጃዎች ያሳያሉ። ህወሓት በበኩሉ በየግንባሩ ማስገባቱን የተሰማው በአንድ ኮርኔት የጸረ ታንክ ሚሳኤል ብቻ በርካታ ታንኮችን ከጥቅም ውጭ ማድረግ እንደሚቻል የሚጠቁሙት ወታደራዊ ባለሙያዎች እንደዚህ አይነት መሳሪያ በህወሓት እጅ መኖሩ ቀጣዩን ጦርነት ውስብስብና አደገኛ ሊያደርገው እንደሚችል ያስረዳሉ። ህወሓት ከዚህ የጸረ ታንክ ሚሳኤል በተጨማሪ በርካታ መድፎች፣ የአየር መቃወሚያ፣ ቀላል ሮኬት፣ ጸረ ድሮንና መለስተኛ ድሮን እንደታጠቀ አፈትላኪ ወታደራዊ መረጃዎች ያሳያሉ። ይህ በእንዲህ እንዳለ የትጥቅ ቁመና ላይ እንዲገኝ ያበቃው የብልጽግናው አገዛዝ እንደሆነ የሚያምኑ ተቺዎች የፕሪቶሪያ ስምምነት ገደል የገባው በሁለቱ ጦረኛ ኃይሎች የፍላጎት ተቃርኖ እንደሆነ ያስረዳሉ። የአያቶላ ልጅ የኢራን ሃይማኖታዊ መሪ ተደርገው መመረጣቸው በታወጀ በሰዓታት ልዩነት እስራኤል በአዲሱ መሪ ላይ ጥቃት ሰነዘረች። በሌላ በኩል ኢራንን ለእስራኤል የሰለሉት የኢራን ጄኔራል አነጋጋሪ ሆነዋል። የአያቶላ ልጅ የኢራን ሃይማኖታዊ መሪ ተደርገው መመረጣቸው በይፋ በታወጀ በሰዓታት ልዩነት ውስጥ እስራኤል ጥቃት መሰንዘሯ ተሰምተዋል። 10ኛ ቀኑን ባስቆጠረው አውዳሚ ጦርነት በአሁኑ ሰዓት ቴህራን በአዲስ የጥቃት ማዕበል እየተናጠች ነው። እስራኤል በቀጣይ የሚመረጠውን የኢራን መሪ ኢላማ አድርጋለሁ ባለች መሰረት አጠቃች። የኢራኑ ብሔራዊ ቴሌቪዥን ጣቢያ አዲሱ የኢራኑ መሪ ከእስራኤል ጥቃት ማምለጣቸውን ካረጋገጠ በኋላ መጠነኛ ጉዳት ማስተናገዳቸውን ፍንጭ ሰጥቷል። የእስራኤል መከላከያ የአያቶላ ልጅ መሾማቸውን ተከትሎ በማዕከላዊ ኢራን አዲስ ዙር ጥቃት መሰንዘሩን አስታውቋል።
የኢራን መንግስታዊው የቴሌቪዥን ጣቢያ ሰይድ ሙጅታባ የረመዳን ጀንባስ ሲል ሰይሞታል። በረመዳን ወር ኢላማ የተደረገ መሪ መከራን የቀመሰ መሪ ብሎታል። የእስራኤልን ጥቃት ተከትሎ የኢራን እስላሚክ አብዮታዊ ጦር በአዲሱ መሪ ሰይድ ሙጅታባ አያቶላ ስም እስራኤል ላይ የባላስቲክ ሚሳኤል ጥቃት አድርሷል። በኢየሩሳሌም በሃይፋና የተለያዩ ከተሞች በእስራኤል የአደጋ ደውል አስተጋብተዋል። የኢራን ጦር ባላስቲክ ሚሳኤሉ ላይ በአረበኛ ሰይድ ሙጅታባ አገልጋይ የሚል ጽሑፍ አስፍሮ ሚሳኤሉን ወደ እስራኤል ተኩሷል። የኢራን እስላማዊ አብዮታዊ ዘብ ፈሳሽና ጠጣር ነዳጅ የሚጠቀሙ 3 አይነት ሚሳኤሎችን ማለትም ኮራምሻር፣ ፋታና ሃይባር በጥቃቱ መጠቀሙን ይፋ አድርጓል። አብዮታዊ ዘቡ ለዘመቻው አሊን ወሊ አላህ አሊ የአላህ ወዳጅ ነው የሚል የኮድ ስም ሰጥቶታል። ይህም ከሻ እስላማዊ አስተምሮ ጋር ቀጥተኛ ግንኙነት ያለው ሆኗል። በሌላ በኩል ኢራንን ለእስራኤል ሰለሉ የተባሉት የኢራን ጄኔራል እያነጋገረ ነው። የ67 ዓመቱ ጄኔራል እስማኤል ቋኒ የኢራን አብዮታዊ ዘብ የቋድ ኃይል መሪ ነው። የአያቶላ አሊ ኻሜኒ ግድያ ተከትሎ የዚህ ጄኔራል ስም በብዙ እየተነሳ ይገኛል። በእስራኤል ኢራን የ12 ቀናት ያለፈው ጦርነት ወቅት መገደሉ በእስራኤል መንግስት ማረጋገጫ ከተሰጠበት በኋላ ጄኔራሉ በቴህራን አደባባይ ብቅ ማለት አስገርሞ ነበር። አሁን ላይ ግን የዓለም አቀፍ ሚዲያ ትኩረት ሆነዋል። በየጥቃቱ የሚተርፉት ጄኔራል የእስራኤል ሰላይ ሳይሆኑ አይቀሩም የሚል ወሬ እየተናፈሰ ይገኛል። በአሁኑ የአሜሪካ ዘመቻ ኤፒክ ፉሪ በርካታ የኢራን ጦር አመራሮች ሲገደሉ እኚህ ሰው ግን እስካሁን ያሉበት አልታወቀም። እንደ ዘ ናሽናል እና ባልካን ዌብ የተሰኙ የአረብ ሚዲያዎች ጄኔራሉ በኢራን አብዮታዊ ዘብ ስለመታሰራቸውና ስለመታገዳቸው እየዘገቡ ይገኛሉ። ጄኔራሉ ሌሎች እያለቁ እሳቸው የሚተርፉት መረጃ እያቀበሉ ነው የሚል ክስም ተሰምቶባቸዋል። አያቶላን ጨምሮ የኢራን ጦር ኮማንደር እንዲሁም እንደ ሂዝቦላ መሪ ናስረላና የሐማሱ ኢስማኤል ሀንዬ የመሰሉ ሲገደሉ እኚህ የጦር አመራር ግን ጭረት ሳይነካቸው በተደጋጋሚ መትረፍ የዓለም ትኩረትን የሳበ ሆኗል። የሞሳድ ሰላይ ስለመሆናቸው ጥያቄም ያስነሳ ጉዳይ ሆኗል። በዓለም አቀፍ ሚዲያ እንዲህ ስማቸው ስለሚነሳው ጄኔራል ግን የኢራን መንግስትና ጦር የገለጹት ነገር የለም። ጄኔራሉ የጦር ስልጣኑን የጨበጡት እንደ አውሮፓውያን አቆጣጠር በ2020 ሲሆን በርካታ ጊዜያት ከሞት አመልጠዋል። በ2024 በቤይሩት ጥቃት እንደሞቱ ሲነገር በጸጥታ ክፍተት ምክንያት ከጦር ምርመራ ተደርጎባቸው ነበር። በ2025 ጁን ወር ላይ በ12 ቀን ጦርነት እንደሞቱ በእስራኤል በኩል የታወጀ ሲሆን በሳምንቱ ወደ ህዝብ አደባባይ ብቅ ብለዋል። በ2026 አሁን በያዝነው ወር የመከላከያ ሰዎች በተገኙበት የአያቶላ አሊ ኻሜኒ ስንብት ላይ ያልታዩ ሲሆን ይህን ታስረዋል፣ ሰላይ ናቸው የሚሉ መረጃዎችን እንዲያስተጋቡ አድርጓል። ሌሎች ግን ቁልፍ የጦር አመራር እንደመሆናቸው በምድር ስር ሆነው ስራቸውን እየከወኑ ነው ሲሉ ክሱን ተከላክለዋል። የኢራን ጦር ከአያቶላ ግድያ ወዲህ ማዕከላዊ የሆነ የእዝ ሰንሰለት በመተው የተበታተነ አመራር ተግብሯል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር